አቤጌል ጠረጴዛ ላይ አዘጋጅታ ያስቀመጠችውን በኮካ የቀመመችውን መርዝ እንግዲህ ውሃ ከጠጣች በኋላ ሶፋ ላይ ተዘረራ ፌንት በልታ ነው የምትገኘው። አቤጌል ደግሞ ወደ እናቷ ክፍል በመሄድ መጥፎ ህልም ስታይ እንዳደረችና ልትሞት እንደምትችል ዳጣም ልትገላት እንደምትፈልግ በተለያየ መንገድ እያስረዳች አንድ ነገር ቢሆን ዳጣ ናት ተጠያቂዋ እያለች እንግዲህ ለእናቷ ጥቆማ በመስጠት ላይ እያለች ድንገት ራሷን ስታ ስትወድቅ ብርጭቆና የተለያዩ እቃዎች የመሰበር አይነት ድምጽ ሲያወጣ እየተሯሯጡ እንግዲህ አቤጌልና ወይዘሮ ማርታ ወደ ሳሎን ሲሄዱ ውሃ ራሷን ስታ ነበረ ያገኟት። በዚህም እንግዲህ ወይዘሮ ማርታ ከፍተኛ ድንጋጤ ውስጥ ስትገባ አቤጌልም የሆነውን ነገር እንግዲህ ባለማመን ቆማ ስትመለከት ነበረ። ድረሱልኝ እያለች ዳጣንና ሰላምን ናታንንም ጭምር እየተጣራች እሪ ስትል እንግዲህ የቤተሰቡ አካል እንዳለ ወደ ውሃ ከመጣ በኋላ አዝላ ለአቶ ደረጀ ንገሩት በማለት እንግዲህ ወደ ሆስፒታል ወስዳታለች። ሆስፒታልም ከሄዱ በኋላ ዳጣና አቤጌል የተለመደ ንትርካቸው እዛም እንደቀጠለ ነው። እንግዲህ ምንም ባልተባለበት ብቻ በኮካ ተመርዛለች ያሉትን ይዛ እንግዲህ አቤጌል ቀድሚያ እንደ መከላከያ ይሆነኛል ብላ ያሰበችውን ዳጣ እኔ ልትገይ ስትይ እንግዲህ ያሰብሽው ነገር ነውና ውሃን የመረዛት በማለት ዳጣን በመኮነን ላይ ነው የምትገኘው። በዚህ መካከል ምጥንም በጣም እያለቀሰች ነበረ። ከዚህ በላይ ካለቀሽ ተታመሚያለሽ እያሉ እያባበሏት ነበርና ይሄንን ሲሰማ የነበረው ናታን እንግዲህ ሊያገላግላቸውና ዝም ሊያስብላቸው ቢሞክርም ዳጣ ስሜቷን መቆጣጠር አቅቷት አቤጌልን ተነስታ ጉርቧን ስታንቃት አላቆ ወደ ውጭ ያስወጣቸዋል። እንግዲህ እናንተ ትልልቅ ልጆች ናችሁ፣ በዚህ እድሜያችሁ እንዴት ቢያንስ የቤቱ አልበቃችሁ ብሎ ነው ወይ በዚህ ሰዓት የምትነታረኩት ቢላቸውም አቤጌል እንግዲህ የተለመደ አቤቱታዋን ቀጥላለች። አዎ ለእህቴ መርዝ ሰጣታለች፣ ክፉ ሰው ናት በማለት እንግዲህ እሱንም ከስሜቱ ውጭ የሚያደርገውና አንዳንድ ነገሮችን ስትናገር ዳጣ ጥላቸው ሄዳለች። እሱም እንደዚህ እያሰብሽ መቼም ቢሆን የኔ ሚስት ልትሆኝ አትችይም፣ ተቀይር ያለው እያልሽ ነበረ፣ ግን ውሸትሽን ነው በማለት እንግዲህ ወደ ቤት መጥተዋል። ቀሪዎቹ ደግሞ አቶ ደረጀ ናታንና ወይዘሮ ማርታ ከውሃ ጋር ነበሩ ሆስፒታል። እንግዲህ የሆስፒታል ቆይታዋንም ጨርሳ ደህና ናት፣ ትንሽ ጨጓራዋ ተጎድቷል እንጂ ተብላ ወደ ቤት ተመልሳለች። ወይዘሮ ማርታ ልጇ በመዳኗ በጣም ደስተኛ ናት። 10 ጊዜ እየሳመች የኔ ውሃ አይዞሽ ካሁን በኋላ ምንም አትሆኝም ስትላት እንግዲህ ደጋግማ የምትለው ነገር ውሃ ካሁን በኋላ ኮካ አልጠጣም የሚል ነው። ጥንም ጓደኛዋ ስለታመመች ከትምህርት ቤት አስፈቅዳ ቀርታ ከጎኗ ነበረች። ወይዘሮ ማርታ ትምህርት ቤት ለምን ቀረች ስትላት ውሃ ስለታመመች ስትል ሰው እንዴት ከናንተ ያንሳል በማለት በሰው ልጅ ክፋት እየተገረመች ነበር። ከዚህ በኋላ እንግዲህ ለምጥን ሰታ ውሃን ያዣት በማለት ወደ መኝታ ክፍል ትሄዳለች። ወደ መኝታ ክፍልም ስትሄድ አቤጌልን ለማነጋገር ነበረ። ይህ ነገር እንደስካሁኑ ወዲያው ደንፍቼ ተናድጄ የምተወው ነገር አይደለም፣ እስከ መጨረሻው ድረስ እሄድበታለሁ። እውነቱን ካወቅኩ በኋላ ግን ያኔ እኔን አያድርገኝ፣ ይሄ ሰው ምን አይነት ቅጣት ሊቀበል እንደሚችል በማለት እያስፈራራቻት ነበረ። ሙሉ በሙሉ አቤጌል ታደርገዋለች የሚል እምነት ባይኖራትም ቤት ውስጥ የተጠነሰሰ ሴራ እንዳለ ገብቷታል። አቤጌልም ከፍተኛ ፍራቻ ውስጥ ነው የገባችው። ጋግማ ዳጣ ናታን አሁን እኔን መቅረብ ስለጀመረ ቀንታ ነው እኔን መግደል ፈልጋ ለእኔ ያዘጋጀችውን ነው ይህንን ነገር ውሃ የጠጣችው በማለት
እየተከራከረች ነው የምትገኘው። አቶ ደረጀ ደግሞ ይሄ ነገር ግራ ስለገባቸው ናታንን መኪና ውስጥ ጠርተው ማን ሊሆን ይችላል በማለት እንደ መርማሪ ፖሊስ እንግዲህ ሲመካከሩ ነበረ። ናታንም ሆን ተብሎ የተደረገ ነገር አይደለም፣ አቤጌል ትንሽ ተንኮል አስባ አድርገው ወደ አደገኛ ነገር ተቀይሮ ነው ነገሩ ሲል እንግዲህ ያው ልክ ፕሮፌሽናል ባለሙያ እንደሆነ ሁሉ ነበረ አስተያየት ሲሰጥ የነበረው። ዳጣ ደግሞ አንቺ መርዝ ጨምረሻል ስለተባለች ከፍተኛ ፍራቻ ውስጥ ነው የገባችው። ትንቀጠቀጣለች፣ ትበሳጫለች፣ ታለቅሳለች። እንግዲህ ሰላም አቅፋ አይዞሽ እውነቱ ይወጣል፣ አንቺ ደግሞ ምንም እስካላደረግሽ ድረስ ምንም እንዳትፈሪ፣ ማንም ምንም ቢልሽ እንዳትደነግጪ በማለት ልታባብላት እየሞከረች ነው። እንግዲህ ከናታን ክፍል ሰላም ናታንና ዳጣ ሆነው ሲወያዩ ነበረ። በዚህ ጊዜ ነበረ ኮካውን ከፍተሽ ነው ወይ የሰጠሻት? ኮካስ ቤት ውስጥ እያለ ለምን ግዢ ብላ ላከችሽ? የሚል የተለያዩ እንግዲህ አቤጌልን ሊያስጠረጥር የሚችል ጥያቄ ሲያነሱባት ነበረ። ጣንም አንቺ እስካላደረግሽው ድረስ ምንም ነገር እንዳይሰማሽ በማለት እያጽናኗት ነበር የነበረው። ወይዘሮ ማርታ ደግሞ ለደረጀ እንግዲህ ኤቢ በነገረቻት መሰረት እንግዲህ ዳጣ ሆን ብላ ልጆቼን ልትገልብኝ ስትል ገና ነበረ ካፏ ስታወጣ አቶ ደረጀ የከለፏት። ዳጣ እንደዚህ ልታደርግ አትችልም፣ ዳጣ ብዙ ነገር የምታውቅ ልጅ ናት፣ በጣም የዋህ ናት በማለት እንግዲህ ለዳጣ ሲከራከር ነበር። ታዲያ አቤጌል ልታረገው ትችላለች ወይ? አቤጌልም ቢሆን እልህ ነው እንጂ እንደዚህ አይነት ተንኮል የለባትም በማለት ደግሞ በአንድ በኩል እንግዲህ እውነታውን ላለማመን የፈለገች ይመስላል። ከዚህ በኋላ ሁለቱ በአንድ ነገር እየተስማሙ ነበረ። ነገ ጠዋት ሁሉንም ሰዎች ሰብስበን ድብቅ ካሜራ አስቀምጠናል፣ ካሜራውን ከማየታችን በፊት ማን ነው ይሄንን ያደረገው በማለት ስንናገር ፊታቸው ላይ እናየዋለን ለውጡን እና ደግሞ ሲፈሩ ደግሞ ይናገራሉ በማለት አንድ ሀሳብ ሲያመነጩ ነበረ። የዛሬ ልጆች በቀላሉ አይሸወዱም እና ያምኑናል ወይ ስትል እንግዲህ ወይዘሮ ማርታ ሀሳብ አቅርባለች። ያምኑናል፣ አታስቢ፣ ይህንን ያደረገው ሰው መደናገጡና መናገሩ አይቀርም ሲል አቶ ደረጀ በልበ ሙሉነት ነበረ ሲናገር የነበረው። በሌላ በኩል እንግዲህ ዳጣ እንቅልፋታ ቁጭ ብላ ነው ያለችው ውሃ ከታመመች ጊዜ ጀምሮ። ምክንያቱም መርዙን የሰጠሻት አንቺ ነሽ ተብላለች። ምንም ባላደረገችው የጎዳናን ህይወት ስንት አመት ሙሉ ስትጋፈጥ ኖራበት አሁንም ወደ ጎዳና የምትመለስ ስለመሰላት ባላደረገችው ነገር የምትወዳት ውሃን መርዘሻል ተብላ እንግዲህ የሚመጣባትን ቅጣት ሰበች መጨናነቅ ይዛለች። ሰላምና ናታን ደግሞ ሊያጽናኗት እየሞከሩ ነው። እውነታው ይወጣል፣ ምንም እንዳትጨናነቂ፣ አንቺ ውሃን ተወጃታለሽ፣ እንደዚህም ሊሆን አይችልም በማለት እንግዲህ የተለያየ ሀሳብ እየሰጧት ነው የሚገኘው። በዚህ መሀል አቤጌልም እንግዲህ የተንኮሉ ሴራ ጠንሳሽ ስለሆነች እሷም እንቅልፋታ ፍጥጥ ብላ ነው ያለችው እና ሳሎን ተቀምጣ እያለ ዳጣ ላናግርሽ ነው በማለት ወደ ሳሎን ትሄዳለች። እናም ምንድነው የምታናግሪኝ ስትላት እውነታውን ልብሽ ያውቀዋል፣ ኮካውንም ግዢ ብለሽ የላክሽኝ ራስሽ ነሽ፣ እንደታሸገ ነው አምጥቼ የሰጠውሽ፣ ባላደረኩት ነገር አትኮንኝኝ በማለት ስትለምናትም አቤጌል ወይ ፍንክች ብላለች። እኔ ነበረ ልትገዲኝ የሞከርሽው ግን አልተሳካልሽም፣ ውሃ አግኝታ ስለጠጣችው ነው በማለት እንግዲህ ድምጻቸው ከፍ እያለ ጭቅጭቃቸው እየተካረረ ሲሄድ ድምጻቸው ወይዘሮ ማርታና አቶ ደረጀ ጆሮ ይደርሳል። ማን ነው በዚህ ሰዓት ያልተኛው በሌሊት የሚጨቃጨቀው? ሳሎን ማን የተቀመጠው ሲባባሉ እኔ አይቼ መጣለው ብሎ አቶ ደረጀ ብድግ ሲል ወይዘሮ ማርታ እኔ ነኝ የሚሄደው አንተ እዚሁ ጠብቀኝ በማለት ቀስ ብላ ግድግዳ ተደግፋ የሚያወሩትን ትሰማ ነበረ። በዚህ መሀል አቤጌል እሷ እንዳደረገችው የሚያስታውቁ ወሳኝ ነጥቦችን ስታነሳ ነበረ። አንቺና ሰላም ከዚህ ትወጣላችሁ፣ ናታንን ስለምትወጁ እሱ ደግሞ ከኔ ጋር ስለሚቀራረብ ነው፣ ናታን የኔ ብቻ ነው የሚሆነው፣ ወደድሽም ጠላሽም ከዚህ ቤት ተውጫለሽ እያለች ዳጣ ላይ አሁንም አንዳንድ ቃላቶችን መሰንዘር ይዛለች። እና እውነታውን አንቺ ታቂዋለሽ እኔ እንዳላደረኩ፣ እኔም አንቺም እውነታውን ስለምናውቅ እውነት ደግሞ ተደብቆ አይቀር
እትዬና አቶ ደረጀ እውነታውን ሲያውቁ ምን እንደሚሉ አያለሁኝ በማለት በልበ ሙሉነት ስትከራከራት ነበረ። አቤጌል የእውነት ነው ምልሽ፣ ከልቤ ነው። እስካሁን በጣም ነበር የሚወድሽ። አሁን ግን እንደዚህ ያደረግሽው ነገር ግን እጅግ በጣም እንድጠላሽና ከውስጤ እንድትወጪ አድርጎኛል ብላ ምርር ብላ ከልቧ ነበር ስትናገር የነበረችው። ወይዘሮ ማርታ የሰማችውን ማመን እያቃታት እንግዲህ በእያንዳንዱ ቃላት ውስጧ እየተሰበረ ሽምቅቅ እያለች ነበረ። እንግዲህ የአቤጌልን ንግግር መቋቋም ሲያቅታት ልተኛ ነው ብላ ተነስታ ስትሄድ ወይዘሮ ማርታ ዳጣ አይን ውስጥ እንዳትገባ ቀስ ብላ ወደ መኝታ ቤት ትሄዳለች። ከዚህ በኋላ ነበረ እንግዲህ ድምጿን አጥፍታ የምትለው ነገር ጠፍቶባት አቶ ደረጀ ደግሞ በጉጉት እየጠበቃት ነበረ የሰማችውን ነገር እሱም ለመስማት። ምንድነው ሲላት ማን መርዙን እንደጨመረ አውቅ ያለው ትላለች ወይዘሮ ማርታ በጣም በተሰበረ ድምጽ ፊቷን እንግዲህ ወደ ተቃራኒ አዙራ እየተኛች። ማን ነው ሲላት ይህንን ያደረገችው አቤጌል ናት በማለት ቀስሙን ስብር አርጋው እሷም እያለቀሰች ተኝታለች። ዳጣ ክፍል 30 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ በማድረግ እንግዲህ ቻናሌ እንድታበረታቱ በአክብሮት እጠይቃለሁ። ሰላም ቆዩልኝ።